ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ የዕለቱን ዜና አማቀርብላችሁ እኔ የመዳም ቅመም ነኝ። አበይት ርዕሶቹ አዲስ ከኢትዮጵያ የምትመጡ ልጆች መጠንቀቅና ማድረግ ያለባችሁ ነገሮች፣ ለመዳም መናገርም ሆነ ማውራት የሌለባችሁ 3 ነገሮች። ከዜናዎቻችን ጋር አብራችሁን ቆዩ። ላይክ እና ሰብስክራይብ ማድረጋችሁንም አትዘንጉ። ቀጥታ ወደ አበይት ርዕሱ ወስዳችኋለሁ። አዲስ የምትመጡ ልጆች ማድረግ ያለባችሁና መጠንቀቅ ያለባችሁ 3 ነገሮች። ቅድሚያ ከመምጣታችሁ በፊት ማድረግ ያለባችሁ ነገሮች ቢኖሩ አንደኛና ወሳኙ ነገር የፓስፖርታችሁን ኮፒ፣ የቪዛችሁን ኮፒ በእጃችሁ መያዝ መቻል አለባችሁ። በሁለተኝነት ደረጃ ደግሞ የባንክ ቡክ በስማችሁ ከፍታችሁ የኢትዮጵያ ንግድ ባንክ የማንኛውም ባንክ ሳይሆን የግል ባንኮች ውጪ የኢትዮጵያ ንግድ ባንክን አካውንት ይዛችሁ መምጣት መቻል አለባችሁ። ሶስተኛና የመጨረሻው የደላላችሁን ስልክ ቁጥርና ፎቶውን ከእጃችሁ መውጣትም ሆነ መረሳት የሌለበት አበይት ነገር ቢኖር የደላላችሁ ስልክ ቁጥር፣ 2 እና ከዛ በላይ ስልክ ቁጥር የደላላችሁን ይዛችሁ መምጣት አለባችሁ ከአድራሻው ጭምር። ለመዳም መነገርም ሆነ መወራት የሌለበት ሚስጥር፣ ስለ ሀገራችሁ ጦርነት፣ ስለ ሀገራችሁ ችግር፣ ስለ ቤተሰቦቻችሁ ድህነት እና ስለ ባላችሁ መጥፎ ባህሪያት በፍጹም ለመዳማችሁ መናገርም ሆነ ለጓደኛችሁም ቢሆን ከመዳም ጋር ቅርብ ልትሆን ስለምትችል መናገር የሌለባችሁ ሚስጥሮች የግል ሚስጥሮቻችሁን በራሳችሁ መያዝ ነው እንጂ ለጓደኛም ሆነ ለመዳም መናገር በፍጹም የለባችሁም። ቅድሚያ ለመዳም መናገር የሌለባችሁ እነኚህ 3 ሚስጥሮች። ስለ ባልሽ መጥፎ ነገር ከተናገርሽ ምንጊዜም ሌሎችም መልካም ባሎችም ይሁኑ ያንቺ ባልም መቼም ተቀባይነት የሌለሽና ላንቺ ምንም ቦታ የሌላት ይልቁንም ላንቺ ክብር ይልቅ እምትንቅሽ ስለሆነ ስለ ባልሽም ሆነ ስለ ቤተሰቦችሽ ድህነት ማውራት በፍጹም የለብሽም። ድህነትሽም ቢሆን ለማሸነፍ እስከመጣሽ ድረስ የምታውቂው አንቺና አንቺ ብቻ ነሽ እንጂ ችግርሽን ለመዳምሽ አልፈሽ ይሄን ቸግሮኛል አገሬ ይሄ የለም እኛ ኢትዮጵያኖች ይሄን አንጠቀምም ይሄ የለንም ብለሽ በፍጹም ማውራት የለብሽም። መብራትም ውሃም አገራችን እንደሌለ ብዙ ልጆች ታወራላችሁ። በእርግጥ አገራችን በኢኮኖሚ ትንሽ ጊዜያዊ ችግር ቢገጥማትም በተፈጥሮ ሀብት ግን ከማንም ከየትኛውም ዓለም ሀገራት ኢትዮጵያን የሚመስል የለም። ብዙዎች የሚፈልጓትና የሚመኟት ሀገር ስትሆን እኛ ኢትዮጵያውያኖች ግን ያልተጠቀምንባትና የምንሰደድባት ሀገር ብትኖር ኢትዮጵያ ስለሆነች ስለ ሀገርሽ ድንቅ ሀብትና ቅርሳቅርሶች ማውራት ሀገርሽን ማስተዋወቅ ነው እንጂ ሀገርሽን በፍጹም ወሬ አማረልኝ ብለሽ ሀገርሽን ማማትም ሆነ ስለ ሀገርሽ መጥፎ ገጽታዎች ጊዜያዊ ጦርነቶችም ቢሆኑ ከጊዜ በኋላ የሚፈቱ ስለሚሆን ብዙ ያደጉ ሀገሮች ከእርስ በርስ ጦርነት ከችግር አልፈው እዝግ ስለደረሱ አንቺም ሀገርሽን በተፈጠረው የቴክኒክ ችግር ይቅርታ እየጠየቅን ወደ ዜናችን መልሳችኋለሁ። ስለ ሀገርሽ ድንቃ ድንቅና ታሪካዊ ምስጢራዊ ነገሮች ከመናገር ውጪ ከነኝክ ተቆጥበሽ የሀገርሽን ገጸ ባህሪያቶችን ማስረዳት እንጂ ስለ ሀገርሽ መጥፎነትና ስለ ሀገርሽ ረሃብ፣ ጦርነት፣ ስደት ማውራትም ሆነ በፍጹም ማድረግ የሌለብሽ ነገሮች። በመቀጠልም ስለ ቤተሰቦችሽ ኋላ ቀርነትና ስለ ቤተሰቦችሽ ድህነት ማውራትም ሆነ መናገር መቆጠብ ያለባችሁ የብዙዎች እህቶቻችን ችግር በወር ደሞዝ ሲደርስ ለመዳማችሁ ቤተሰቦች ተቸግረዋል ለሚበሉትም ሆነ የሚለብሱት የላችሁም ብላችሁ ለመዳሞቻችሁ በፍጹም መናገርና ማውራት የለባችሁም። ምክንያቱም እኛ ኢትዮጵያውያኖች ተቸግረን ሰርበን ካሁን ቀደም ተሰደንም አናውቅም። እናቶቻችንም ሆነ ቅድመ አያቶቻችን በብልሃትና በሲስተም የሚኖሩ ናቸው እንጂ እንደኛ ተማርን ብለው ኋላ ቀር መሀይሞች እንዳልሆኑ ይልቁንም ሀገራችንን እየጎዳናትና እየገደልናት ያለነው እኛ ተማርን ያልነው መሀይሞች ስለሆንን የራሳችንን ድድብና በራሳችን ይዘን የወጣንበትን ዓላማ መስራት ነው እንጂ ሀገራችንን ማማት ቤተሰቦቻችንና ትዳርሽን ማማት በፍጹም የሌለብሽ ነገሮች ከነኝህም መቆጠብ አለባችሁ። ብዙ እህቶቻችን
ደሞዝን ለመቀበል ምክንያት እያደረጋችሁ የምታወሩት ነገር ስለሆነ ከዚህ ነገር ተቆጥባችሁ ለሌላ ምክንያት ለመልካም ነገር መኪና ልገዛ ነው፣ ቤት እየሰራሁ ነው፣ ለቤቴ ማስጨረሻ ደሞዝ ስጭኝ፣ ወይንም ደግሞ የባንክ ዕዳ አለብኝ፣ ባንክ ተበድሬ ቤት ስለገዛሁኝ መኪና ስለገዛሁኝ እያላችሁ ሌላ ነገሮች ድርጅት ከፍቻለሁኝ በስሬ ሰራተኞች ያሉ መልካም ነገርን ተመኙ እንጂ ስለ ሀገራችሁና ስለ ቤተሰቦቻችሁ ነገር ከማውራት ተቆጠቡ እላለሁ። በመቀጠልም ለመዳም በፍጹም መናገር የሌለብሽ ነገሮች እነዚህ ሲሆኑ ለጓደኛሽ መናገር የሌለብሽ ነገሮች በተለይ አዲስ ከኢትዮጵያ የመጣሽ ስለ መዳምሽ ምንም አይነት ባህሪ መጠየቅም ሆነ ስለ ልጆቿ ምንም አይነት ባህሪ መጠየቅ በፍጹም የለብሽም። ምክንያቱም የቀደሙሽ ልጆች ባህሪያቸውንም ሆነ ምንነታቸውን ስለማታውቂ ስለ መዳምሽ ቀስ በቀስ አንቺው የምትደርሽበትና አንቺው በራስሽ ሲስተም ማጥናትና ራስሽን በራስሽ ማስተካከል የምትወደውንና የምትፈልገውን በራስሽ ስለምትደርሽበት በፍጹም ጓደኛሽን ኢትዮጵያዊ ስለሆነች ብቻ መጠየቅም ሆነ ይሄንን አስረጅኝ ማለት የለብሽም። ብዙዎች ቀደም ያሉ ኢትዮጵያውያን በስደት ላይ ያሉ የማስረዳት ችግርና አዲስ የሚመጡትን ኢትዮጵያውያኖች የመናቅ ችግር ስላለባቸው ራስሽን በራስሽ ጠንክረሽ ከመዳምሽ ጋራ ፒስ ሆነሽ ከልጆቿም ጋራ ብዙ አለመግባባት ቢፈጠሩም እነኛን ታግሰሽና ችለሽ አልፈሽ መሰናክሎችን በትዕግስት አልፈሽ ሁሉን ነገር ስለምትደርሽበት ምንም አይነት ከጓደኛሽ ስለሷ መጠየቅም ሆነ መሰለል የለብሽም። ስለ ህይወት ታሪክሽም ለጓደኛሽ መናገር የለብሽም። እስከምትለምጃትና ባህሪዋን በደንብ እስከምታውቂ ድረስ እነኚህን ነገር መጠንቀቅ አለብሽ። በመጨረሻም ወደ ኢትዮጵያ የምትመለሱ የአረብ ሀገር ወደ ኢትዮጵያ የምትመለሱ እህቶች በፍጹም ኢትዮጵያውያኖች እየጠሉትና ይሄን ነገር አስተካክሉ እያሉ እንደውም ከአረብ ሀገር የምንመጣውን ልጆች እየናቁን ያሉት ዋነኛና ትልቁ ችግራችን እዚህ የያዝነውን ባህል ኢትዮጵያ ላይ እናንጸባርቅ ማለታችን፣ ያለባበስ፣ ያመጋገብ፣ የንግግር ባህላችን መጥፎና አጸያፊ ባህሪ ይዘን ሄደን እዛ የመጣንበትን ማህበረሰብ መናቃችን፣ ይህንን ማስተካከል ስላለብን ብዙዎቹን የአረብ ሀገር ተመላሾች ስደተኞችን ባታሰድቡን መልካም ነው እንላለን። ከነዚህም ውስጥ መካከል ኢትዮጵያ ስትገቡ የምትጠቀሟቸው ቋንቋዎች በጣም እኛን አይመጥኑም። የኢትዮጵያ ሀገር በቀል የራሳችን ቋንቋና ትውፊት ባህል ያለን ኢትዮጵያውያን ስንሆን በአረብ ሀገር ቋንቋ እናቶችን ሀላስ፣ ማባ፣ ማበዲ እያላችሁ የምትጠቀሙማቸውን ቋንቋዎች እዚሁ አረብ ሀገር ኤርፖርት ጥላችሁ ሀገራችሁ መግባትና የቀደማችሁበትን የመጣችሁበትን ሀገር መርሳትም ሆነ መጸየፍ እንደሌለባችሁ ብዙዎች ኢትዮጵያውያን ይሄንን ከአስተያየትም ከምክርም ጭምር ሲናገሩ ሰምተናል። ለምሳሌ ምንም መብራትና ውሃ ከሌለበት ኢትዮጵያ ክፍለ ሀገር መተን አረብ ሀገር ብዙዎቹን አይተን ተምረን ወደ ሀገራችን ስንገባ ይሄንን ሀገራችን ላይ መስራትና ሀገራችንን ማሳደግ መቻል ሲኖርብን መብራት የሌለበት ቦታ አልቀመጥም፣ የቧንቧ ውሃ አልጠጣም፣ የሃይላንድ ውሃ ካልሆነ በስተቀር የምትሉ እህቶች በተቻላችሁ መጠን ራሳችሁን መቆጠብና የሄዳችሁበትን ማህበረሰብ መርሳትም እንደሌለባችሁ ማወቅ አለባችሁ። በእርግጥም የቧንቧ ውሃ እማትጠጪ ከሆነ የሃይላንድ ውሃ የፈለግሽውን ያህል ብርሽ እስከሚያልቅ ድረስ ገዝተሽ መጠጣት ትችያለሽ። ግን የመጣሽበትን ማህበረሰብና ያሳደገሽን ህብረተሰብ መናቅም ሆነ ለሰላምታ መጸየፍ እንደሌለባችሁ ስንናገር በቀጣዩ ዜናችን ትንታኔን የምናቀርብላችሁ ይሆናል። ይህን ዜና ያቀረብኩላችሁ እኔ የመዳም ቅመም ዘውዲቱ ዳምጠው ነኝ። ከዜናዎቹ ጋር መልካም ቆይታ